ጥር 13 2006 ዓ.ም ነው። ቦነስ አይረስ አርጀንቲና ከ300 በላይ የታጠቁ ፖሊሶች በከተማዋ እጅግ ሀብታም በሆነው ሰፈር የሚገኘውን የባንኮሪዮን ህንፃ ከበውታል። ሁኔታው በጣም አስፈሪ ነው። በባንኩ ውስጥ 23 ታጋቾች እብነበረድ ወለል ላይ በሆዳቸው ተኝተዋል። ፊታቸውን የሸፈኑ ዘራፊዎች ሽጉጥ አነጣጥረውባቸዋል። የጋንግ መሪው ከፖሊስ ተደራዳሪዎች ጋር እያወራ ነው። ምን ጠየቀ መሰላችሁ? ፒዛ እንዲመጣለት አዘዘ። ፖሊሶቹ ሰውየው ያበደ መስሏቸዋል። ነገር ግን ጉዳዩ ሌላ ነበር። ይህ ሁሉ ድራማ ነው። ምክንያቱም 300 ፖሊሶች የባንኩን ዋና በር በጭንቀት እየጠበቁ ባሉበት ሰዓት ከእግራቸው በታች ባለው የመሬት ክፍል ውስጥ ሌላ የዘራፊዎች ቡድን 19 ሚሊዮን ዶላር በከረጢት እየሞላ ነው። ከላይ ያለው ድራማ ሲሆን ሽጉጦቹ የፕላስቲክ መጫወቻዎች ነበሩ። እውነተኛው ዝርፊያ እየተካሄደ ያለው ከመሬት በታች ነው። በ7 ደቂቃ ውስጥ እነዚህ ሰዎች በፖሊስ ከተከበበ ባንክ ውስጥ ጭስ ሆነው በድነው ይጠፋሉ። ጥለውት የሚሄዱት ነገር ቢኖር ታጋቾችን፣ የተዋረዱ ፖሊሶችንና በአንዲት ወረቀት ላይ የተጻፈች መልእክት ብቻ ነው። እነዚህ 6 ሰዎች አንድን ሙሉ ሀገር እንዴት አታለሉ? በመጨረሻስ ይህን የመሰለ እንከን የለሽ ወንጀል እንዴት በአንዲት ሴት ምክንያት ፈረሰ? ታህሳስ 2003 ፈርናንዶ አውራሆ የተባለ ሰዓሊና የጁዶ አሰልጣኝ የጋዜጣ ቁርጥራጮችን እያየ ያለ አንድ እብድ የሚመስል ሀሳብ መጣለት። ባንክ ለመዝረፍ የግድ ተኩስ መከፈት አለበት እንዴ አለ። በናፕኪን ወረቀት ላይ ንድፍ አወጣ። ከተከበበ ባንክ ውስጥ በሽጉጥ ሳይሆን በማጂክ ብንጠፋስ ብሎ አሰበ። ይህን ሀሳቡን ለልጅነት ጓደኛው ለሴባስቲያን ጋርሻ ቦልስተር ነገረው። ቦልስተር እጅግ የተዋጣለት መካኒክና መሐንዲስ ነው። በ2001 የአርጀንቲና ኢኮኖሚ ሲወድቅ ቤተሰቡ ያጠራቀሙትን ገንዘብ ባንኮች ስለከለከሏቸው በባንኮች ላይ ከፍተኛ ቂም ነበረው። አውራሁ እቅዱን አቀረበለት። ባንኩ ከታች የፍሳሽ ማስወገጃ ቱቦዎች ጋር ይገናኛል። አንደኛው ቡድን ከላይ ሆኖ ፖሊሱን በድራማ ሲያዘናጋ፣ ሁለተኛው ቡድን ከታች ሰብሮ በመግባት ካዝናውን ያጸደዋል። ምንም ደም አይፈስ። ቦልስተር እቅዱን ተመለከተ። ወደ አካሱሱ ባንክ ለመግባት ከመሬት በታች በቆሻሻ ቱቦ ውስጥ 150 ሜትር መጓዝ፣ ከዚያም ደግሞ 60 ሴንቲሜትር አካባቢ የመሆን ኮንክሪትን ሰብሮ መግባት ይጠይቃል። ለሌላ ሰው የማይቻል ይመስላል፣ ለቦልስተር ግን ይቻላል። ጥያቄው ለምን ይሄኛውን ባንክ መረጡ ነው። ምክንያቱም ከ2001 የአርጀንቲና የኢኮኖሚ ውድቀት በኋላ ሀብታሞች በአካውንት ብራቸውን ለማስቀመጥ ባንኮችን ማመን አቁሞ ስለነበር ያላቸውን ወርቅ፣ አልማዝና ጥሬ ገንዘብ በካዝና ውስጥ እያደረጉ በዚህ ባንክ ነበር የሚያስቀምጡት። አውራሁ ዝርፊያውን እንደ ፊልም ስክሪፕት ነበር የጻፈው። እያንዳንዱ ንግግር፣ እያንዳንዱ እንቅስቃሴ ተጽፏል። ለዝርፊያው የሚያስፈልጉት ተዋናዮች ተመለመሉ። ፈርናንዶ አውራሁ ዘ አርቲስት በመባል የሚታወቀው የሀሳቡ ጠንሳሽ፣ ሴባስቲያን ቦልስተር ዘ ኢንጂነር በመባል የሚታወቀው የመሬት ውስጥ ቱቦ ሰባሪው፣ ሩቤን ቤቶ በመባል የሚታወቀው ልምድ ያለው ባንክ ዘራፊ፣ ሉዊስ ማሪዮ ቪቴት የሚባለው ተደራዳሪው። ይህ ሰው ሱፍ ለባሹ ሌባ ይባላል። የሰውን ሳይኮሎጂ በመቆጣጠር ነው የሚታወቀው። ሌላኛው ደግሞ ዶክ በመባል የሚታወቀው ሁሉንም የባንኩን እንቅስቃሴ ፎቶ የሚያነሳና የሚያጠና። የመጨረሻው ጁሊያን ዘ ድራይቨር ሹፌሩ በመባል ይታወቃል። ቦልስተር ማታ ማታ እየሄደ የፍሳሽ ቱቦውን ይቆፍራል። ሽታው፣ ጨለማውና አይጦቹ በጣም ከባድ ነበሩ። በሌላ በኩል ቪቴት ባንክ ውስጥ ገብቶ የውሸት አካውንት በመክፈት ካሜራዎቹንና የሰራተኞቹን እንቅስቃሴ ያጠና ነበር። ዝግጅቱ 2 ዓመት ፈጀ። የውሸት ሽጉጦችን ገዝተው ክብደት እንዲኖራቸው አደረጉ። ህግ አውጥተዋል። ማንም እንዳይገደል፣ አንድ ሰው ከተገደለ ሁሉም ነገር ይበላሻል። ይህ ህጋቸው ነበር። ጥር 13 2006 ዓ.ም ከቀኑ 6 ሰዓት ከ28 ላይ ቦልስተር እና ቡድኑ በፍሳሹ ቱቦ ገብተው ከባንኩ ካዝና ስር ደረሱ። ከላይ ቪቴትና አውራሆ ባንኩን ተቆጣጠሩ። ታጋጆችን መሬት ላይ ያስተኙ። ፖሊስ ባንኩን ከበበው። ቪቴት ተደራዳሪው ማለት ነው ፖሊሶቹን ማጫወት ጀመረ። የልደት ቀን ኬክ ጠየቃቸው። ከዛ ፒዛም ጠየቃቸው። ፖሊሶቹ እነዚህ ዘራፊዎች አማተር ናቸው መሰለኝ ብለው መሳቅ ጀመሩ። ፒዛው ሲመጣ ታጋቾቹ እንዲበሉ ተደረገ። ይህ ሁሉ ግን ጊዜ መግዣ ነበር። በዚህ ሰዓት ቦልስተር ከታች ሆኖ ካዝናዎቹን እየሰበረ ነበር። ቦርሳዎች በወርቅ በዶላርና በጌጣጌጥ እየተሞሉ ነበር። በድምሩ 19 ሚሊዮን ዶላር። ከቀኑ 9 ሰዓት ከ27 ስራው አለቀ። ግድግዳው ላይ አንድ ታሪካዊ መልእክት ለጠፉ። በሀብታሞች ሰፈር ያለ መሳሪያና ያለ ቂም ይህ ገንዘብ ብቻ ነው እንጂ ፍቅር አይደለም የሚል መልእክት አስቀመጡ። ከዚያም ቪቴት ለፖሊሶቹ በ5 ደቂቃ ውስጥ እጃችን እንሰጣለን ብሎ ስልኩን ዘጋ። ታጋቾቹን ወደ ታችኛው ክፍል ወሰዳቸው እና እዚሁ ጠብቁን ብለዋቸው ተሰወሩ። ዘራፊዎቹ ቀዳዳ ውስጥ ገብተው በጀልባ ቆሻሻ ላይ እየተንሳፈፉ ከ300 ፖሊስ አፍንጫ ስር አመለጡ።
ፖሊሶቹ ሲገቡ ያገኙት ባዶ ባንክ፣ የፕላስቲክ ሽጉጦች የበሉበትን የፒዛ ካርቶን ብቻ ነበር። አርጀንቲና በሳቅና በአድናቆት ተሞላች። ህዝቡ እንደ ጀግና አያቸው። ባንኮች ገንዘባችንን ስለበሉብን እነሱ ደግሞ ባንኩን በሉት ብለው ዘፈኑላቸው። ለወራት ማንም ሊያገኛቸው አልቻለም ነበር። ግን አንድ ነገር ረሱ፣ የሴት በቀል። የቡድኑ አባል የሆነው ቤቱ ከሚስቱ ከአሊሻ ዱሊዮ ጋር ችግር ውስጥ ነበረ። ከዝርፊያው በኋላ አሊሻ ገንዘብ ደብቆ እንዳገኘ አወቀች። የባሰው ደግሞ ባሏ ከሌላ ወጣት ሴት ጋር ሊኮበልል እንደሆነ ሰማች። አሊሻ በጣም ተናደደች። ወደ ፖሊስ ሄደች። ባሌ ከዝርፊያው ጀርባ አለ ብላ ሁሉንም ነገር ተናገረች። የሰጠችው መረጃ ሁሉንም አንድ በአንድ አስያዛቸው። ፍርድ ቤት ቀረቡ። ግን ችሎቱ ራሱ ድራማ ነበር። ዳኞቹ፣ ታጋቾቹና ህዝቡ ሳይቀር ወደዷቸው። ማንም ስላልተጎዳ ቅጣታቸው ቀላል ነበር። አሁን ሁሉም ከስር ተፈተዋል። አውራሆ መጽሐፍ ጻፈ፣ ፊልምም ተሰራለት። በጣም የሚገርመው ነገር ፖሊስ ያገኘው $1 ሚሊዮን ብቻ ነው። ቀሪው $17 ሚሊዮን በላይ የት እንዳለ እስካሁን ማንም አያውቅም። ምናልባት እነሱ እየበሉት ይሆናል። እንግዲህ ይህ ታሪክ የሚያሳየኝ ብልህነትና ትብብር ምን ያህል ትልቅ ነገር እንደሚሰራ ነው። ነገር ግን ውሸትና ክህደት ያን ሁሉ ልፋት በአንድ ቀን ሊያፈራርሰው እንደሚችል ከዚህ ታሪክ እንማራለን። ለዛሬው የነበረን ታሪክ ይህንን ይመስላል። ታሪኩን ከወደዳችሁት ላይክ ማድረግ አትርሱ፣ ሰብስክራይብ ማድረግ አትርሱ። ኮሜንት ላይ የተሰማቻችሁን ሀሳብ ደግሞ ቁጭ አድርጉ። እንግዲህ ከዚህ ልምድ ወስዳችሁ ዝረፉ አላልኩም ደግሞ